አላያችሁም ነው ምንድነው? አለኩኝም እንዴ ለካፉኝ እንጂ ምንድነው? አላማረብኝም። ለካፉኝ ማለት ምን አይነት ለካፉኝ እኛ የለንበት ነው። አረ እንደዚህ አይነት ነገር የለም። የማን እህት እንደሆነ ታውቃላችሁ? የቦቸራ እህት እኮ ነኝ። ቦቼ ቦቼኛ በቃ ሰው እየመረጠ ሴቶቹን ነው የሚያስደነግጥ። በኢየሱስ ስም የጠንቋይ ስራ ነው እኮት። የት ነው? ና ተመለስ። ስማ ምን ነው ጃንጆ ወንድ ለአንድ ሙዝ እንደዚህ አፍን እንዴት ናችሁ? ተመልሻለሁ። ዛሬም በጣም አዝናኝ የምላችሁን የሳምንቱን ምርጥ የቲክቶክ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ትሆኑ ደስ ይለኛል። ሰብስክራይብ ታደርጉ። ምክንያቱም በጣም አዝናኝ የምላችሁን ቪዲዮዎች ነው ይዤላችሁ መጣሁት። ሌትስ ጎ። የሰው ልጅ እንዴት ነው አንዴ ከተሳሳተ ሁለት የሚሳሳተው? አይገርምህም? በዛ ላይ ደግሞ ልጁን አታስጠጊው፣ በቃ ይዘርፍሻል፣ እረፊ አልኳት፣ አትሰማኝም። በጣም ነው የምትገርመው። ደግሞ ይሄን መሳቢያ ውስጥ አርጊ ገንዘቡን ይሰርቅሻል። ይሄ ልጅ ታማኝ አይደለም አልኳት። በቃ ሁሉም ሰው አንድ ነው የሚመስላት። እንደዚህ አይነቱ ዝም ብሎ ማስተናገድ ነው። አንጀት ያረረ ያራስ ያሰራራል፣ ግን ዝም ማለት ነው። በዛ ይሰርቃል ማለት ነው። ወለት ነው ግን ደግሞ መሳም ይሻላል። ጌታ አሪመሽ አረጋሽ እኔ ስነዳኩ ሹፌር አይደለም ሹፎ እኮ ነው የሚባለው። እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው መደርበው እኮ እንደ ጃክ ሹፌር ማለት ነው። እሱኔ ዋነኛ አረጋጅ ተው አንዷ ምስኪን ይገርሞታል። እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች። ከዛ ባሏን ይዞ አመጣ። እሱም ማሳዘነኝ የዝናብ መጥረገኝ ሰጥቼው አሁን ሊስትሮ ጀምሮ እንዲህ ልዩ የሚለው ዘበን ከፍቶ ነው የሚጠርቀው። ንጹህ ነበር ያለ ልበለው። እውነት ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን የሚሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር ሲለኝ ማርሽ ነው ከዛ ከውጪ ሰንዴ ነው ከዛ ሀብት መጣ ምናምን ሊለቀኝ እኔ ይመጣል ተመልሶ ፍሬንና ፍሪ ሲሆን ጠየቀኝ። እኔ ህዋው አንስቼ ሰጥት ነቀዬ ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ተዳር ያዘ ህይወቱን አቋቋመ ጋሺ። እንደዛ ሆና ግን እኔ መኪናዬን ነዳት ነበር ጋሺ። ቆይ ግን ፍሬን ማርሽ ምናምን ሰራት እንዴት ነበር? ቆይ ምን ነዳት? ያው በመገባበር ነው ጋሺ። ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሺ። እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማፈነው ማሳፈነው። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምን ነዳት ጋሺ። ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ። ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ሁላ ካዩት የቆጠረው እኮ ነው ጋሺ። ይገርም ነው። አሁን በቃ ጎበዝ ና እንደውም ና ቢሮ ያለስ ያው ጋሺ። እኔ መኪናው ማለት እጄ ባይኖር እንዲህ ነው ነዳው ጋሺ። እንዴ ሳክስ አሬ መቼው ራስ የሌለ ትችላል። እንዴ ቃላቶች ራሱ እንዴት ነው የሚመጡለት? ሄሎ ሰላም አለይኩም አረከት እንዴ ሰላም አለይኩም ምንድነው? 0 ቁጥር 8 ናያትና አያዛኛለ እንደና ታውቃለህ። ቀበቶ ሻምራ አላዘኝ ደግሞ እንዴት ነው የምስቀው? ጋድ ወይ እርኩስ መናፍስቶች ካፋችሁ እንዲወጣ ከዚህ በላይ እርኩስ አለ እንዴ? የምታስቡት መጥፎ ሐሳብና በውስጣችሁ ያሉት መንፈስ ቅዱስና ቅዱስ መናፍስት እንዲሰፍሩባችሁ እንዲያላችሁ የፎከሳችሁ ማስወጣት ይኖርባችኋል። በፍቅር አምላክ ሰላም ከበረከቱ መንፈሱ በጸጋ Oh my God!
ገበጥ የሚወቀስ ያለ ሰው አረ ማች ወይኔ ምን አለ እኔ እንዳንተ አይነት ድፍረት ቢኖረኝ የምር ኮንትሮባንድ ጀምራለሁ። እንዴ ይሄ ድፍረት ቢኖረኝ አቤት እሺ ነው ቢቢልኝ አረ ይነበብልሃልማ በሮን ትራንስፈር አድርጌልሃለሁ ሁለቱንም ሰዎች ፈልገህ ግደላቸው እና ደግሞ አንብበህ እንደማችል አውቃለሁ ያስነበብኩንም ሰውዬ ግደለው ኧረ ማን እኔ ሲጀመር ለመኖር ስለ የሞትኩ ሰው ነኝ ማን ኢቭን ይገርማል ይሄን ራሱ ረሳዋለሁ የቫይታሚን ዲ እጥረት አለብኝ እንደው አጎቴ መጣ ያራዳ ልጅ ጋር ብሎ አይደለም ብራዘር ቃል በተግባር ይላል ስማኝ ኤርሚያስ ቀስ ብለህ ስለማትወራ ዝም ነው እሺ የምትለው ዝም ነው የምትለው ቀስ ብለህ ስለማትወራ ዝም አዎ እሺ ዜሪያትና እንግዲህ ዜሪያትና ወንድሜ አንተ ኤርሚያስ ጫማው ይሸታል ጫማው አንተ እውነትን ነው የጫማው ሽታስ ሚስቱን ራሱ የገደላት የሰው ነገር ሚስቱን ራሱ የገደላት ጫማው ሽታል ማለት አረጋ ሪኩ ከእንደዚህ አይነት ሰው ጋር የትም አልሄድም የትም ሰላም ነው እንሂድ በቃ የእኔ ፍቅር ፍቅረኛዬ ነው ማለት ለማን እንዴ እሱ ነው ፍቅረኛዬ ነው የኔ አንድ አመት ፍቅረኛዬ ነው አይደል እንትን ነው ቆይ አንዴ ላስረዳ አረ ቆይ አንዴ ሄሎ ከሆስፒታል ምንድነው እሺ መጣሁ ባለቤቴ ሁለተኛ ልጃችንን በሰላም ተገላገለ ሶስት ባንድ ይላል አረ መቼ ብራዘር ባንድ ማማሰያ ሶስት መቼ ነብራታንስ ምንም አልበላህም ማለት ነው ሙሳማ ብላስበልቻለሁ ግን በቃ ሙሉ ማለት እንዳለ ነው የተመለሰ ማለት ይችላልሽ በቃ አልቻልኩም በጣም ይታል በዛ ላይ ብርድ ይለኛል ይቆረጣጣኛል ብርድ ምንድነው ታዲያ እንጃ ምን በልታል የተለየ ነገር ምን እበላለሁ ከቤት ውጭ ቤት የምበላው ውጭ ሌላ ነገር ምንድነው ቁርጠት አለ አልቻልኩም ይቅርታ አድርግልኝ ከአቅም በላይ ሆነብኝ ምንድነው ይሄን እንዴ አልገባኝም ምንድነው የበላኸው የተለየ ነገር አልበላህም እንደዚህ ነው ያልከው እንደዚህ ነው ያልኩት ማለት እንደዚህ ነው ያልኩት ማለት ከሰዎች ጋር ተሰብስበን እንዴ ስትሆን እንደዚህ ሰው ልጅ እኮ አይደለም እንደዚህ አትፈረጂ አይደለም እሱ ሳይሆን ምን ነው ወይ ቤት አትገባም ነበር በዛ እንዴ አጠገኛል ብዬ ነው እኮ ደግሞ እንዴት ብዬ ተቀላል ነው ብዬ እኮ ምን ላድርግልሽ አረቄ በሎሚ ምናምን አረቄ በሎሚ በመብራታንስ ይቀርበኝ ምናምን ያስቢው ፈልገው አይደለም እንደዚህ እንደማራረቅ ታውቂያለሽ ደግሞ ይገርማል ይሸታል ኧረ ተይ በእናትሽ እንደዚህ አይባል ማለት ምንድነው እኮ ለምንድነው ማትታየውሽ እንሂድ ወይ መቼ አሁንም አይደለም ነገ ጠዋት ካልሆነ እሄዳለሁ እሺ ምን ውሃ በሎሚ ልስጥካ ጤና ደም ሎሚ ባረቄ በሚጥሚጣ ምናምን አድርገሽ ሎሚ ባረቄ በሚጥሚጣ እንዳቃጠለኝ ያቃጠላል አንተ ተስከይዛ በመቤቴ ማርያም ስም ምንድነው በየሱስ ምንድነው ይሄን ማን ያናቃሉ ሌላ ነገር ስለሆነ ከሰዎች ጋር ተሰብስበን እንደዚህ ስትሆን ነው ያልከው እንደዚህ ሰው እንደዚህ ሰው ነው ያልኩት ተረድተውኛል እነሱ ተረድተውኛል መሳቅ አልፈለኩም ማለት ነው እንዴ ባባ ምንድነው ስራ ሲያዝ እንደ ሉንጋስ ከተነስና ሽንት ቤት ግባ ደግሞ በጣም ነው የሚሸተው ሲጀመር ይሸታል ነገም ድጋሚ እንዳይዘኝ አፍንጫ ያለቀ
በብርሃን ስምሽ ምትወጥ ተነስናሽ እንት ይገባኝ ነው ምናልግል የለለ ዘጫት አልኳችሁ እንዴ ጋይስ እንዴት ነው የሚጣጣው ጋድ እዚህ እኮ ነው የሚስተካከለው ይሄኛውም ማየት ትችያለሽ ጋሼ በጣም አሪፍ ዕቃ ነው ሴት ልጅ እሷ ልጅ ለሷ አሳያት ምን ያደርግልኝ ታይት ላደርግ ነው እሺ ጋሼ አይ ጋሼ ይጮታል ይሄንም ማየት ትችያለሽ ያኛውን አልደሹም ሼቴውን አይ ይቀርሱ ይሄኛውን እስኪ ይሄኛው ስንት ትላለህ 5 አዎ መጨረሻው ከአምስት አዎ ሺህ ባክ መጨረሻው ነው ጋሼ መጨረሻው ነው ጋሼ ኦሪጂናል ዕቃ ነው ጋሼ እሺ ያዙት እስቲ እቃውማ ልጅ ወደድሽ እርሶ ስንት ይላሉ 500 አልክ አይደል እንግዲህ ልጅ ወደዋል አዎ ስንት ይላሉ ጋሼ 250 ይበቃል 250 ብቅት ጋሼ በዚህ ዋጋ ከዛማ ይመጣ እንዴ 250 እንዴ ለዚህ ጋር ቆሞ በወጣ ይቻላል እንኳን ነው በቃ በዛችሁ በድሮ ሂሳብ ነው የሚሰሩትና Oh my god. That was beautiful. The rest they will never. ጡታም ሴት ካገባህ የብድ ልብስ ወጪ የለብህም። ገለጥ አድርገህ ተከናንበህ መተኛት ነው። አንሶላ የለ ብድ ልብስ የለ ግልጥ ለጥ ነው አባቴ። ሴት ልጅ 4 ፍቅረኛ ኖሯት ማለት ነው። አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ። ዘጠነኛ ክፍል እያለሁ የምነዳው መኪና የሲንጀር ነበር። ታክሲ ውስጥ ከገባ በኋላም ለካ በእግር መሄድ ይቻላል። ዳላ ለማውጣት ታክሲ ውስጥ ገብተህ በእግር ጤንነትም ነው። በነገራችን ላይ ምሳ ከሌለ የኢትዮጵያ ሕዝብ መዘየድ አለበት። ጭንቅላት የተፈጠረው እንድናስብ ነው። ምሳ ካልበላ እቁብ መብላት አለበት። ገና እኮ ነው አባ ተቆጣው እንጂ ተቆጣው ገና አላየሁትም። እኔ ብሆን ሌላ ታሪክ ነበር የፈጠረው። ተቆጣው አባ ገና እኮ ነው ሰው እኮ አለ ውጭ እኮ ሰው አለ። አላየሁትም ለዛ ነው ሰው እኮ ውጭ እኮ ነው። እናንተ እኮ ገና እኮ ነው ሰው። ምንድነው የምትለው አንቺ? ሲጀምር አለ በዚህ ሰዓት መጥተሽ በር እንዲከፈትልህ የምጠብቀው በዛው አታድር። ስናወራ ለምንድን ነው በዛው አታድርም ወይ? ለእሱ አታግዥ ተቆጣው። ለስነ ስርዓትን ያዘ ሚጣ ጆሮውን እንድታቀብኝማ ጆሮ ካለው ጥሪው አራክሩባታለሁ ይቻላል እንደዚህ ነው። መቼስ በዚህ በሰለጠነው ክፍለ ዘመን ላይ ሆነ 6.8 ሚሊዮን ብር የሌለው ሰው ማግኘት በጣም ከባድ።
ረዳው ለሞት እርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ጀግና እኮ ነኝ። አንተ የኔ ወንድም በመሆን በጣም ነው የምኮራብህ። በቃ ሁሌ አብሬ ያለኝ የሰፈሩ ጉልቤ ትናንት ለታ በጣም አናዶኛል። እጄ መትቼው ልመጣ ነው። እሺ እሱን ከመታማ ደግሞ አንጠልጥለሃል። እንደው አንተ ወንድ ነህ። አዎ ወንድ። ኧረ ልጁን አስገደልከው። ተው ወንድ ነህ አልኩህ እኮ እኔን። አዎ እስቲ መጥቼው ልመጣ አስደስተኝ እስኪ። በዚህ ነው ደግሞ እናመጣለን። እስቲ ወንድ ነህ እስቲ ፈልግኝ ያገኘሽ ቆይ አገኛለሁ። እሺ እገላለሁ። እሺ ሰፈራት ኖራት እንዳላገኝ ተመልሼ ስመጣ እንዳላ እገላለሁ። ማይነጋ መስሎኝ ሰው ጋር እየተጣለው ይኸው በገዛ ሰፈር የተሳቀቀ ሙትኩ አገኘው ወይ ትናንትና ምንድነው ለፍልፈ ሄድክ? ኧረ ትናንት እኮ የሆነ እንትን የሆነ ሰው ልኮኝ ነው እንደዚህ አድርግ ብሎኝ ነው። የሆነ አድርግ ያለኝ አካል አለ። እሱን አመጣልሃለሁ። ሲያሳየናል። እሺ አመጣልሃለሁ። እዚህ ጋር ታየኝ። እሺ ተብሎ አመጣልሃለሁ። እሺ ህይወትክን ከፈለግከው ይዘው ነው። ይኸው አምጥቼዋለሁ። ምን እቺ ናት አንተ ጋር እንድጣላ ማታ የላክችኝ እቺ ናት። ሹፈት ነው ያዝ ሹፈት ነው ያዝ ሹፈት ነው ያስኳላ አባቺ ነገር ይልኝስ። እሺ ምን ሆነችብሽ? ምን ሆነብህ? ሽንት ቤት ገብታ አጸጣለች። አንዳንድ አምስት አልጨመረውም ደግሞ ሲበል እኔ ትዳር የሚባል ነገር በቃኝ። በቃ አንተ በእናትህ ተረጋጋ። ገና እንኳን ከተጋባችሁ እኮ 15 ቀን ይሆናችሁ። ዝም በል እባክህ። እኔ እኮ ትዳር ውስጥ የገባሁት እኮ እንደፈለኩ እንዳሻኝ እንዲሰጠኝ በ13 ቀን አንድ እንዲሰጠኝ አይደለም። በ13 ቀን አንዴ እኮ እንኳን ለባል ለውሽማ እኮ ይከብዳል። እንዴት ነው በዚህ አይነት ወልጄስ ምስም ሆነ? በቃ እቹ ነች። ይሄ ነው ምክንያት አይደለም። ይኸውልህ ምግቡ አለ። እኔ ወጧ ጮረሪ የሽሮ ሾርባ ለኔ እቻዛባ እንጀራው አስብትል አይን እኮ አለው አይን አለው ግን አይ ማያ እንጀራ ደግሞ ከሚስት ሳይሆን ከእንጀራ እናት ነው እያልኩ አንተ ተረጋጋ። በቃ ተውኩት እኮ ግን አይተውኝም። ቀን በቀን እናቱ ይመጣሉ፣ አባቱ ይመጣል። መሶቤን አሳሱት እኮ እያልኩ ነው። እኔ ቸገረኝ። በወጣው በገባው ቁጥር አስቤዛ እንዴ እኔ ሰሜ እየመሰለኝ ነው። አስቤዛ ሲባል እዞራለሁ እኮ ሁሉ ካንተ ይቅር። በቃ ተው እስቲ እርስ ታርገው። በቃ እኔ ስልኬ ቻርጅ እስኪሞላ ነው እንጂ ሁሉን እረሳለሁ። ይሄው በስንት ቀኔ ዛሬ በላሁ ቁርጥ ሂሳብን ያልከፍልም እንጨት ክንፍለጥ አይግጥም የት ነው? ና ተመለስ። ስማ ምን ሆነህ ነው? ጃንጆ ወንድ ለአንድ ሙዝ እንደዚህ አፍን እንዳዞት ከፍታለህ እንዳንተ ምን ሆነህ ነው? ለሁለት ኪሎ ሙዝ አልገዛልህም እንዴ? በዛ ላይ ደግሞ እኮ ፀጉርን አይቶ ቺክ መስሎ ነው እኮ ሊያጎርስ የመጣው። እራት ታስጠጣን በእናትህ አታዋርደን በእናትህ። አንተ ልጅ ለአንድ ሙዝ እንደዚህ እንደ ዘንዶ አፍን እንደዚህ እስከ ጅጅጋ ትከፍታለህ? እኔ ከአንተ ጋር ሰውነት የሚሄድ ራሱ ደሙስ ምን ሆነ ነው ጋሽ? ምን ሆነ ነው? ክላስ ቀይሬ በቃ እኔ መማር አልፈልግም። ለምንድን ነው? በቃ እኔ መማር አልፈልግም። እናቴን ሂጅ በግዝ ይሻለኛል። መማር አልፈልግም። ምን ተፈጥሮ? የክላሱ አለቃ እንደሆንኩ ታውቃለህ ጋሽ? አውቃለሁ። ተማሪው ሊገለኝ ነው። ምን አርግ? ቦምብና ድንጋይ አልወረውሩብኝ። ምን መሳሪያ ያለውን ስመጣ ራሱ ምን አርግ ብለው? አዲስ የገባች ተማሪ አለች በግማሽ ሴሚስተር። ማነሽ ደግሞ? ከሷ ጋር ካልተቀመጠን አንድ ወንበር ብለው 14 ተማሪ እስካሁን ተመዝግቧል። እኔ ምን ላድርግ? 14 እንደውም እቺ ታለፈች እኮ እቺ አዎ እቺ ነው እቺ ወይ አታምር ወይ አታፍር። ለዚህ እኮ ነው ለዚህ ብለው አዎ ለዚህ ብለው በቃ እንግዲህ ደግሞ 15ኛ አድርገህ ተመዘገበኝ። 15ኛ ኧረ አልመዘገበኝ ጋሽ። ለምን? እኔ 15 አንተ ተመዘገብ። አዎ ሄሎ ምንድነው አንተ የጠፋው? ሰሞኑን በሰላም አቤት መጥሻ አጣውከ እባቡን እስቲ ይኸው በዛው በእናትህ ቆልፌበት ነው የመጡት። እባቡ አምልጧል። ያን ነው የሚያመልጠው ይሄ እባብ። እንዴ የዚህ እባብ ነገር ምን ይሻለኛል? ኧረ በእናትህ ምንድነው? አሁን እኮ ቆልፌበት ነው የመጡት እኮ። በቃ እየወጣ ሰው ማስደንገጡን አልተውም። አይደል ይሄ እባብ
እኔ ምን እንደሚሻለኝ እኮ በእናትህ ካልሆነ ወይ የሚገዛ ፈልግ ልሽጠው በእናትህ። በቃ ሰው እየመረጠ ሴቶቹን ነው የሚያስደነግጥ። በኢየሱስ ስም የጠንቋይ ስራ ነው እኮት። ውይ እንዴት ነው የሚያስጠላኝ እግዚአብሔርን። ልጁ እያጠና አይደለም እንዴ? ምንድነው የሚሰማው? አረ ምን ያጠናል? ይሄ ቦክስ ነው ምናምን እየተለማመደ ነው። አልሰማ ብሎኛል። አሳየዋለሁ። መብሻ ይውራል ራስ ትኩት ይበል ምን ማለት አላያችሁም ነው? ምንድነው? ልካፉኝ እንጂ ምንድነው? አላማረብኝም። ልካፉኝ ማለት ምን አይነት ልካፉኝ? እኛ የለንበትም። አረ እንደዚህ አይነት ነገር የለም። የማን እህት እንደሆነ ታውቃላችሁ? የቦቸራ እህት እኮ ነኝ። ቦቼ? አዎ ቦቼ። ቦቼኛ ሰፈር? አዎ። ምን ፈልግሽ ነው? ለመለከፍ መለኩኝ። አላማረብኝም። አረ እንደተይኔ ቆንጆ እደግመዋለሁ ትለኩኛላችሁ። እሺ አንቺ ልጅ ወዴ ነው ሰርግ ነው? አንደኛ ነው እንዴ? አዘቦት አይመስልም እንዴ? አንተ እንኳን ተለክፍን ተሞተል ነበር አንተ። እረ በስቲ አረ ውቤት የኔና በጣም ነው መጣማ። እናንተ ነኝ እየለከፋችሁ ማን እንደሆነ ታውቃላችሁ? ምን አረግን ነው ወንድም የሚባል ጠራላችሁ ታዩኛላችሁ። ቆንጆ ነሽ እኮ ነው ያለው እኮ እኛ። ምን አረግንሽ? እኛ ምን አረግን? የትኛው ወገን ነው ነሽ? አረ እዚህ ሰፈር ሴቶች እንላቀፋለን። ምን አረግ? እሺ ይቅርታ በቃ። አረ ይቅርታ በቃ። እንዴ ነው ሰላም ነው አለ። ሚስቴ የእርጉዝ ነችና ሽቶ ገዛልኝ ብላኝ እስቲ እንድታይልኝ ነበር። አላቆም የሽቶውን አሪፍ ነው። እስቲ በእናትሽ አስቲችው እና እርግጠኛ አሪፍ ነሽ? ደግሞ እዚህ አካባቢ ነው የተቀጣጠርነው አይገርምሽም? እና ደውዬ ልጥራት። እርግጠኛ ነሽ ትወዷለች? ባትወደው ግን ዋ ኧረ በኔ ነው። ሄሎ ወይ አባብዬ በርሶ መጀን የሰጡኝን ሽቶ ይዤዋለሁ። ልጅቷንም አግኝቻታለሁ። አጠገቤ ነች። አባብዬ መቀባት አልቀባዋትም፣ አሽትተዋለች እና ወስጄ ልግደላት። ፌንት ሰራች። ነገ እኮ የወንድሜ ልደት ነው። ቤት እንድመጣሽ። የወንድምሽ ልደት? አዎ የወንድሜ ልደት። የምርሽን ነው? የምር እንዴ? ተቀወጠ ጠላ ምናምን ጠጥታ እንዳመጣሽ እናቴ ኃይለኛ ትጠፍጥኛለች። እንደ ድጋሚ ከሱ ጋር እንዳለሽ። ኧረ አልጠጣም። ጠላ እንደጣጣ አፍን እንዳይሸት እና ሳልጠጣ ልምጣ? ደግሞ ምን ስጦታ የሆነ ስጦታ ግን አምጣለት እንዲወድ እሱ። ኧረ አመጣለታለሁ። ካፕቹኖ ብስኩት አመጣለታለሁ። እንዳቀረሽ እሺ በቃቸው። ደህናቸው ማን ነው መጣው? ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ይታደሳው አለ። እናም ጫው ስጦታ ሁሉ ስጦታ ያመጡትን መልካም ልደት ብዬ ልስጦ ምን አመጣልኝ? የሚገርም በቃ ለታዳጊ የሚሆን አሪፍ ስጦታ ነው ይዤለት የመጣው። እንዴ አንተ አወረድከኝ። ጠላ ይዘህ እንዳመጣ ጠላ እንዳጠጣፈ እንኳን እንዳይሸት አላልኩህ? እና ምን ጭራሽ ጠላ ይዘህ ትመጣ? እና ሌላ ስጦታ ማን መጥቶ ነው? ሰላም ነው ማሰብ እንዴት ነው ትወጣና? ለኔ ተዋርጀ ነበረ ጠላ አልበጠበጥኩም ብዬ ተዋርጀ ነበር። ይዘልኝ መጣ። በራት መዝጊያ ይሆናል ነው አንቺ አገኘሽ ለካ። ሰይ ገመና ሸፋኝ። ወይ እንዴት ነሽ? ደህና ነሽ? አለሁልህ። ጠፋሁብህ አይደለም? እናት ስልኬን ሰርቀውኝ እኮ ነው። ከምርሽ ነው? ታዲያ ደውይም እንዴ? ታዲያ በቁጥር በሌላ ታውቀኛለህ። ቁጥርህን አላውቀውም። ታውቀኛለህ ምን ያህል እንደሆንኩኝ በእናትህ ቁጥርህን አላውቅም። ኧረ በስመ አብ። የፊለን ቁጥር አንድ ስጠኝ። የፊል አለኝ ብለህ ነው? 09 51 43 ይሄ ካልሰራልህ ደግሞ 09 10 10 ድጋሚ 51 ደውልለት። ከሁለት ሰዓት በኋላ ደግሞ ማታ እንደደውልለት። እሺ አያነሳም፣ በጊዜ ነው የሚተኛው። መሸም እንደዳት ሲም የኔን ቁጥር የፊላ ማለት እኔ ወዝ ግብል በል በእግዚአብሔር እንዴት ተሰከረ አባቴ ሳምንት የገዛነው ዘይት እኮ አለቀ። አሁን እኮ ሺህ ምናምን ነው አይደል? መረረኛ አላሰላቸኝ መረረኛ ያስላል
የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይለዋል። እኔ እንደማየው እንባ ተጠራቅሞ አይንን ሞልተዋል ያስብላል። ምክንያቱ ምንድነው የለቅሶ ቢለው ዞር አርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ማንም ያዝንልህ። ሞልወያ ገዝተህ ዓለምን ወልውለህ ገብተህ ትተኛለህ ካልሆነ። እሺ ተመልካቾች እስካሁን የነበረን ቆይታ በጣም አሪፍ ነበረ። በደንብ እንደተዝናናችሁ እርግጠኛ ነኝ። ሰው ቀጣይ የሚኖረን ቆይታ ላይ በጣም የተሻሉ በጣም የሚያስቁ ቪዲዮችን ይዤላችሁ እመጣለሁ። እስካሁን ለነበረ ቆይታ በሙሉ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘሁ።